የኢትዮጵያ ብሔራዊ ባንክ የባንኮች የብድር ገደብን ሙሉ በሙሉ አንስቷል። ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ በሚያስገድደው የውጭ ምንዛሬ ድርሻ ከነበረበትም 5 በመቶ ወደ 30 በመቶ ዝቅ እንዲልም ተደርጓል። ይህንን መረጃ ይዘናል እናካፍላችኋለን። በሚኒሶታ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የእሳት አደጋም ደርሷል። ስለዚህ መረጃ የምንላችሁ ጉዳይ ይኖራል። የአዲስ አበባና የመቀሌ ባለስልጣናት ለመወያየት ፍላጎት እንዳላቸው ፍንጭ ቢሰጡም በመካከላቸው ያለው ሰጣ ገባ ከፍተኛ እልቂትና ብርቱ ውድመት ያስከትለውን ጦርነት እንዳያገረሽ የሚያሰጋም ነው። የኢትዮጵያ ፌዴራል መንግስትንና ህወሓትንስ ማን ወደ ድርድር ይመልሳቸዋል? የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር እንደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ብሔራዊ ባንክ ገንዘብ ፖሊሲ ኮሚቴ ሐምሌ 6 ቀን ባካሄደው 7ኛ ስብሰባው የተለያዩ የፖሊሲ ምክር ሀሳቦችን አቅርቦ ማጽደቁን አስታውቋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የዋጋ ንረትን ለመቆጣጠርና ወደ ነጠላ አሃዝ ለማውረድ ያለመ አዳዲስና ወሳኝ የፖሊሲ ውሳኔዎችን ማሳለፉን በሰጠው ጋዜጣዊ መግለጫ አሳውቋል። ኮሚቴው ዓለም አቀፍ የነዳጅ ዋጋ ጭማሪ በሀገር ውስጥ ምርቶች ላይ የሚያሳድረውን ጫና ከግምት ውስጥ በማስገባት ጥብቅ የገንዘብ ፖሊሲ ተጠናክሮ እንዲቀጥል መወሰኑንም ገልጿል። እስካሁን ባንኮች በሚሰጡት ብድር ላይ ተጥሎ የነበረው ቀጥተኛ ብድር ገደብ ገደብ ሙሉ በሙሉ እንዲነሳ ተወስኗል። በባንኮች ላይ የብድር ገደብ ውሳኔ ተጥሎ የነበረው የኢኮኖሚውን በወለድ ምጣኔ ላይ ወደ ተመሰረተበት የገንዘብ ፖሊሲ ስርዓት እስኪሸጋገር እንደነበር በማስታወስም ውሳኔው ግቡን መምታቱን ጠቅሷል። የብድር ገደብ መነሳቱን ጥብቅ የሆነ የፖሊሲ እርምጃ በማስፈለጉ ብሔራዊ ባንክ የፖሊሲ ወለድ ምጣኔው በ1.0 በመቶ በማሳደግ ከነበረበት 15 በመቶ ወደ 16 በመቶ ከፍ እንዲልም ወስኗል። የውጭ ንግድ ተወዳዳሪነትን ለመጨመርና በገበያው ላይ እምነት ለመገንባት ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚደረገው የውጭ ምንዛሬ ድርሻ ከነበረበትም 50 በመቶ ወደ 30 በመቶ ዝቅ እንዲል ተደርጓል። ይህም ላኪዎች ካገኙት የውጭ ምንዛሬ 70 በመቶ እንዲጠቀሙ ድል ይሰጣል ተብሏል። ከአስመጪዎች ጋር የተያያዙ ወጪዎችን ለመቀነስና የዋጋ ንረትን ለመፍታት ብሔራዊ ባንክ በውጭ ምንዛሬ ግብይት ላይ የሚወሰደው የ2.5 በመቶ ኮሚሽን ወደ 1.5 በመቶ እንዲቀንስም ተወስኗል። የብድር ማስፋፋት በዋጋ ንረት ላይ አሉታዊ ጫና እንዳያሳድር ብሔራዊ ባንክ የባንኮች የብድርና የቁጠባ ጥምረታ መሰረት ያደረገ የተለየ የመጠባበቂያ ተቀማጭ ስርዓት ተግባራዊ እንደሚያደርግም አስታውቋል። የአዲስ አበባና የመቀለ ባለስልጣናት ለመወያየት ፍላጎት እንዳላቸው ፍንጭ ቢሰጡም በመካከለኛው ያለው ሰጣ ገባ ከፍተኛ እልቂትና ብርቱ ውድመት ያስከተለው ጦርነት እንዳያገረሽ የሚያሰጋም ነው። በጥቅምት 2013 ጦርነት ከተቀሰቀሰ በኋላ የኢትዮጵያ ፌዴራል መንግስትና ህወሓትን ወደ ድርድር ለመግፋት ከፍተኛ ዲፕሎማሲያዊ ጥረትም አስፈልጓል። አሜሪካዊ ፔተንክኖፍ የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ በፕሪቶሪያ የተፈራረሙት ግጭት የማቆም ስምምነት ትልቅ ስኬት መሆኑን መዘንጋት የለበትም የሚል አቋም ያላቸው ክኖፍ በአሁኑ ወቅት ግጭቶችን ለመቀነስ ፖለቲካዊ ውይይቶችን የመመቻቸት ዲያሎግ አድቫይዘሪ ግሩፕ የተባለ ገለልተኛ ድርጅት ከፍተኛ አማካሪም ናቸው። ሀገራቸው አሜሪካ በጥቅምት 2013 ጦርነት የገጠሙትን የኢትዮጵያ ፌዴራል መንግስትና ህወሓትን ለማደራደር ግፊት ስታደርግ ምክትል ልዩ መልእክተኛም ነበሩ። ባለፈው ሳምንት ዘሆርን በተባለ ፖድካስት ከክራይሲስ ግሩፕ ጋር የአፍሪካ ቀንድ የፕሮጀክት ዳይሬክተር ከሆኑት አለም ቦስዌል ጋር ባደረጉ ቃለ መጠይቅ የፕሪቶሪያውን ስምምነት በዘመናዊ የኢትዮጵያ ታሪክ ለመጀመሪያ ጊዜ ግጭት በድርድር የተጓጨበትም እንደነበር ተናግረዋል። ጦርነቱ ለማቆም የተደረጉ ጥረቶች የተጀመሩት ክኖፍ እንዳሉት በአሜሪካ አመቻችነት በትግራይና የጠቅላይ ሚኒስትር ዶክተር አብይ ተወካዮች ጋር በተደረጉ ሚስጥራዊ ውይይቶችም ነበሩ። የኢትዮጵያ መንግስትና ህወሓት በገጠሙት ጦርነት አሸናፊ እንደማይኖር አሳምኖ ሁለቱም ወገኖች ወደ ድርድር ለመግፋት ከፍተኛ ቁርጠኝነትና ስጋት የተሞላበት ዲፕሎማሲ ጥረት አስፈልጎታል። በወቅቱ ጦርነት ለማቆም አስቸጋሪ የተፈላሚዎቹ ተቋም ግትር ቢመስልም የቀረበላቸው አማራጭ ግን ድርድር ብቻ ነበረ። በአሜሪካና በአፍሪካ ህብረት አሸማጋይነት ግጭት የማቆም ስምምነት ከተፈረመ ከ3 ዓመት ከ8 ወር ገደማ በኋላ የኢትዮጵያ ፌዴራል መንግስትና የህወሓት ሰጣ ገባ ከ2013 2015 የተካሄደው ደም አፋሳሽ ጦርነት ከመቀስቀሱ በፊት ወደ ነበረበት ደረጃም ተመልሷል። የክራይሲስ ግሩፕ የአፍሪካ ቀንድ ምክትል ኃላፊ ማግኑስ ቴይለር በአሁኑ ወቅት ኢትዮጵያ ፌዴራል መንግስትና ህወሓትን ወደ ድርድር መምራት እጅግ አስቸጋሪ እንደሆነ ገልጸዋል። ዋናው ፈተና ሁለቱም ወገኖች እጅግ የተራራቀ አቋም ያላቸው በተለይም በፖለቲካ አቋማቸው ባለፈው 1 ወይም 2 ዓመታት ገደማ እጅግ እየተራራቁ ሄደዋልም ሲሉ አብራርተዋል። የፌዴራል መንግስትና የትግራይ ክልላዊ መንግስት በሚቆጣጠራቸው መገናኛ ብዙሃን የሚሰሩ ዘገባዎች አንዳቸው በሌላኛው ላይ የሚያቀርቧቸው ክሶች ልዩነታቸውን ጥልቅ መሆናቸውን የሚያሳዩ ናቸው ብለዋል። ግጭት የማቆም ስምምነት ሲፈረም ዋነኛ ደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ወደ መቀሌ አቅንተው ውጥረቱ የበለጠ እንዳይባባስ ለማድረግ የሚቻልበትን መንገድ በተመለከተ ከትግራይ ክልል ፕሬዝዳንት ጋር ዶክተር ደብረጽዮን ጋራም ተነጋግረው ነበር። የ89 ዓመቱ ቦሳንጆ ወደ ትግራይ የተጓዙት በሰኔ መጀመሪያ ቢሆንም ከዚያ ወዲህ ግን ድምጻቸው አልተሰማም። በክራይሲስ ግሩፕ የአፍሪካ ቀንድ ምክትል ፕሬዝዳንት ኃላፊ የሆኑት ማግኑስ ቴይለር ሁለቱ ወገኖች ወደ ድርድር የመመለስ ግዴታ ጅማሩ እንዳለም ይናገራሉ። ለዚህም አንድ ተጨባጭ እርምጃ የሚጠቅሱት የቦሳንጆን የመቀሌ ጉዞ ነበረ። ቀድሞ የናይጄሪያ ፕሬዝዳንት የሚመራው የአፍሪካ ህብረት የማሸማገል ጥረት የአውሮፓ ህብረትና አሜሪካን ጨምሮ ከዓለም አቀፉ ማህበረሰብ አዎንታዊ ድጋፍ አግኝቷል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ በበኩሉ ኦሉሴጉን ኦባሳንጆ የሚመራው
የሰላም ጥረት ሙሉ በሙሉ እንደሚደግፍም አስታውቋል። በአዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ ውጥረቱ እየተባባሰ በመጣበት ወቅት የፖለቲካና የማህበረሰብ መሪዎች የፖለቲካ ውይይት ማድረግ እንደሚኖርባቸውና ግጭት በማቆም ስምምነትን ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግም ጥሪ አቅርቦ ነበር። ኤምባሲ የሰላም ሂደቶችን የሚያደናቅፉ አካላት የአፍሪካ ህብረት ውይይት ለማመቻቸት ከሚያደርገው ጥረት በአፋጣኝ መተባበር እንደሚኖርባቸው አሳስበዋል። ግጭት የማቆም ስምምነት ሲፈረም ቁልፍ ሚና የነበራት ዩናይትድ ስቴትስም በፌዴራል መንግስቱ ላይ ባላት ተሰሚነት ከህወሓት ባላት ግንኙነት አሁንም አዎንታዊ ሚና ልትጫወት እንደምትችልም ማግኑስ ታይለር ለዶይቼ ቬለ ተናግረዋል። ይሁንና ፌዴራል መንግስቱና ህወሓት ወደ ድርድር እንዲመለሱ ለማስገደድ አሜሪካ ያሏት መሳሪያዎች ተጠቀማለች የሚለው ግን ገና የሚታይ ይሆናል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ሐምሌ 6 ቀን በሮዝማውንት ሚኒሶታ በሚገኘው የሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከባድ የእሳት አደጋ በህንጻው ላይ ከፍተኛ ጉዳት ደርሷል። የአደጋ ጊዜ ሰራተኞች እሳቱ ለተቃጠለው ቤተክርስቲያን ህንጻ ላይ የደረሱትን በግምት ከጠዋቱ 4:45 ላይ ነበረ። ከአደጋ የተነሳው ኃይለኛ እሳትና ጥቅጥቅ ያለ ጥቁር ጭስ በአካባቢው ካሉ የመኖሪያ መንደሮችና ከሮዝማውንት የመጀመሪያ ደረጃ ትምህርት ቤት በግልጽ ይታይ ነበረ። በህንጻው ላይ ከፍተኛ መዋቅራዊ ጉዳት የደረሰ ሲሆን በኃይለኛው ሙቀት ምክንያት ያለው ትልቅ ፍግልም ሙሉ ለሙሉ ተደርምሷል። የእሳት አደጋ ተከላካዮችም እሳቱ ሙሉ በሙሉ ለመቆጣጠር ለሰዓታት መረባረብ አስፈልጓቸዋል። አደጋው በደረሰበት ወቅትም በህንጻው ውስጥ ምንም አይነት ሰው እንዳልነበረ የአደጋ ጊዜ ሰራተኞችም አረጋግጠዋል። የእሳቱ መነሻ መንስኤ በውል አልታወቀም። የአካባቢው የህግ አስከባሪዎችና የእሳት አደጋ ክፍሎችም አደጋው መነቀሰቀሰው ለማወቅም ሙሉ ምርመራ ጀምረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ አዲስ ነው የመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።